በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወፈረ ዘራኢ ከመ ይዝራእ ዘርኦ ዘሪው ዘር ሊዘራ ወጣ። የሉቃስ ወንጌል ምዕራፍ 8 ቁጥር 5። የተከበሩ አባታችን ንቡረ እድ ቆሞስ አባ ዕዝራ የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የተከበራችሁ መምህራነ ወንጌል፣ ሊቃውንተ ቤተ እግዚአብሔር፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት አባላት፣ ምእመናን፣ ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አረፈዳችሁ? የምስጋና ባለቤት አምላካችን አምላከ ቅዱሳን ቅዱስ እግዚአብሔር በቸርነቱ በብዝሃ ምሕረቱ ከዘመን ዘመን ከወር ወር እያሸጋገረ ለዚህ አብቅቶናልና ስሙ የተመሰገነ ይሁን። እንኳን ለዘመነ ክረምት አደረሳችሁ። እንኳን አደረሳችሁ። እስኪ እችን አትሮስ ትንሽ ሳባርግልኝ የተደበቅን መሰል። አዎ እሺ፣ እንግዲህ መርሃ ግብር መሪው ሌሊት ሊቃውንተ ቤተ እግዚአብሔር በቅዱስ ያሬድ ዜማ ሲገለገል ያደረውን የእግዚአብሔርን ቃል አሰምተውናል። ቃለ ሕይወት ያሰማልን። ድምፀ እገሪሁ ለዝናም፣ የዝናብ ኮቴው ተሰማ በማለት የዝናብ ጥቅሞቹን ዘርዘር አድርገው ነግረውናል። የተነበበው ወንጌልም ይህንን የሚያወሳ ነው። መነሻ የምናደርገው የሉቃስ ወንጌል ምዕራፍ 8 ቁጥር 5 ላይ ወፈረ ዘይዘር ከመ ይዝራእ ዘርኦ፣ ዘሪው ሊዘራ ወጣ በሚል ቃል እንማማራለን። ምስጢሩን ጥበቡን ለአባቶቻችን የገለጸ አምላክ ለእኛም ይግለጽልን። እሺ፣ እስኪ ሁላችሁም ዘሪው በሉ። ሊዘራ ወጣ። እቤት ስትደርሱ ምን ተማራችሁ ስትባሉ ሕፃናት ይህንን ርዕስ ትነግሯቸዋላችሁ ማለት ነው። ዘሪው ሊዘራ ወጣ የት ይገኛል? የሉቃስ ወንጌል ምዕራፍ 8 ቁጥር 5 ላይ። እሺ፣ እንዴት ነው? መረጋጋት እየታየ አይደለም። ሁላችንም ጸጥ ብለን እንስማ። የሚጠቡ ሕፃናት ካሉ አጥቧቸው፣ ሌሎቹን ደግሞ ያዟቸው። አቡሽ ቁጭ በል እሺ። ሌሎቹን ያዟቸው እንዳይንቀሳቀሱ፣ የጎንዮሽ ወሬ አይኑር። ሁላችሁም ዘሪው በሉ እስኪ። ሊዘራ ወጣ የት ይገኛል ብያችኋለሁ? የሉቃስ ወንጌል ምዕራፍ 8 ቁጥር
መልካም ቁጥር 5 በቤተ ክርስቲያናችን አስተምህሮ ኢትዮጵያዊው ቅዱስ ሊቅ የሆነው ቅዱስ ያሬድ አንዱን ዓመት በ91 ቀን ከፍሎ በአራቱም ወቅቶች እንድንማር እንዲሁም ደግሞ ግጻዌ በሚባለው የቤተ ክርስቲያኗ መጽሐፍ 365 ዕለታት ሁሉ የየራሳቸው የትምህርት ርዕስ እንዲኖራቸው እንዲሁም ደግሞ 52ቱ ዕለተ ሰንበት የየራሳቸው መዝሙር እንዲኖራቸው በተወሰነ ዓመታትም ለእመኮነ በሚባል መንገድ በዙር የሚደርሳቸው እንዳሉ በጥቅሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በዚህ ምድር ያስተማረውን ትምህርት ያደረገውን ተአምራት 33 ዓመት ያስተማረውን ትምህርት ያደረገውን ተአምራት ሁሉ በአንድ ዓመት እንድናስበውና እንድንማር በተማርነውም ደግሞ እንድንኖር አድርጎ ሰርቶልናል። የትምህርት አሰጣጡም ወቅቱን የጠበቀ አድርጎታል እና ከአራቱ ወቅቶች አንዱ የሆነው ዘመነ ክረምት ከሰኔ 26 በዓተ ክረምት ጀምሮ እስከ መስከረም 25 ድረስ ላሉ 91 ቀናት በክረምት ዙሪያ ባሉት ምሳሌ እየመሰለ ያስተምራል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት ለምንድን ነው የሚለውን መጀመሪያ እናያለን። ክርስቶስ ያስተማረው ትምህርት በምሳሌ ዘእንበለ ምሳሌም ነው። ሕፃናት ቁጭ ብለው አልኳችሁ? እሺ ቁጭ በይ ሚሚ፣ ይቺ ቁጭ በይ እናትሽ። ያዟቸው። የማትሰሙ ከሆነ እኮ ምንም ድካም የለውም። ጸሎት አድርገን መሄድ አይሻልም? እንማር። ስለዚህ ድምፅ ይቀነሳ። መድረክ ካልተቆጣጠረ አንድ መምህር ያው ከቁራ አንተናነስም ማለት ነው። ሰሚ በሌለበት መጮህ የቁራ ተግባር ነው እና በምሳሌም ያለ ምሳሌም አስተምሯል። ማን? ጌታችን ኢየሱስ ክርስቶስ። ያለ ምሳሌ ያስተማረው የሚባለው አንቀጸ ብፁዓን ነው። አንቀጸ ብፁዓን ያለ ምሳሌ ያስተማረው ትምህርት ነው። ብፁዓን እለ ይላህው ይእዜ፣ ዛሬ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና እያለ አንቀጸ ብፁዓን የመሰሉ ያለ ምሳሌ ያስተማረበት አለ። በምሳሌ ደግሞ ያስተማረበት እንደዚህ እንደ ዘሪው አይነት ትምህርት ደግሞ አለ። ስለዚህ ክርስቶስ ያስተማረው ትምህርት በሁለት ይከፈላል፣ በምሳሌና ያለ ምሳሌ ተብሎ። ያለ ምሳሌ ማስተማሩ ጥሩ፣ ትእዛዝም ሕግም ተስፋም ይሰጣል። በምሳሌ ማስተማሩ ለምንድን ነው ያሉ እንደሆነ በምሳሌ እንዲያስተምር ለራሱ ትንቢት ተነግሮለታል። ምን የሚል? በምሳሌ እከስት አፉየ ወእነግር አምሳለ ዘእምትካት፣ አፌን በምሳሌ እከፍታለሁ በሚል ተነግሯል ማለት ነው። ስለዚህ በምሳሌ ለማስተማር በራሱ ትንቢት ስለተነገረለት ትንቢት ለመፈጸም ደግሞ ክርስቶስ ስለመጣ በምሳሌ ያስተምራል።
እንዲሁም ምሳሌ የራቀውን ታቀርባለች፣ የረቀቀውንም ታጎላለች። ማነች? ምሳሌ። ምሳሌ አዋቂውን ከማያውቀውም ትለያለች። አታስቆርፍ ማለት አንዳንድ ጊዜ ማውራት የፈለጋችሁትን ሰው እና ሌላ የማይመለከተው ሰው አብሮ ካለ እስኪ አንተ እስከዛው እዛ ጠብቀን እኔና እሱ እናወራለን ስትሉት በምን ዙሪያ ያወሩ ይሆን እያለ ዝም ብሎ ይጨነቃል፣ ይረበሻል አይደል? እንዳይረበሽና ሰው እንዳያቆርፍ ማይመለከተው ሰው ማጠገቡ እያለ ግን በምን ይናገራሉ? በምሳሌ። ምሳሌ ምን አታደርግም? አታስቆርፍም ማለት ነው። ምክንያቱም የሚነገረው ሰው ለማን እንደሆነ ይገባዋል። ያልተነገረው ሰው ደግሞ ምሳሌ ስለሆነ አይመለከተውም ማለት ነው። ስለዚህ ባለማስቆረፍ ጭምር ይጠቅማል። ምሳሌ ለብልህ ያርቁለታል፣ ለሞኝ ደግሞ ይሰውሩበታል። ብልህ የሆነ እንደሆነ ያረቁለታል፣ ረቀቅ ያለ ምስጢር እንዲኖረው ለሰሙ ይሄ ነው፣ ለወርቁ ይሄ ነው እያለ እንዲማር እንዲፈላሰፍ ታደርገዋለች ማለት ምሳሌ። ለሞኝ ይሰወርበታል ማለት ነው። ስለዚህ በምሳሌ መናገር ሰው እንዲመራመር ያደርገዋል። ምሳሌ ለሚያምን ይገልጡለታል፣ ለማያምን ደግሞ ምስጢር ያደርጉበታል ማለት ነው። ስለዚህ በምሳሌ ብዙ ትምህርት አስተምሯል። በምሳሌ ካስተማረው ትምህርት አንዱ ይሄ ነው። ወፈረ ዘራኢ ከመይዝራእ ዘርኦ፣ ዘሪው ዘር ሊዘራ ወጣ። ይሄ የተለመደ ገጸ ንባብ ነው። ንባቡ ላይ ብዙ አልቆይም። ጥቅሶቹን ብቻ ልንገራችሁ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 3 ጀምሮ ታገኙታላችሁ። የማርቆስ ወንጌል ምዕራፍ 4 ከቁጥር 3 ጀምሮ ታገኙታላችሁ። የሉቃስ ወንጌል ምዕራፍ 8 ከቁጥር 5 ጀምሮም ደግሞ ታገኙታላችሁ። ሦስቱም ወንጌላውያን ይህንን ክርስቶስ ያስተማረውን ምሳሌያዊ ትምህርት ጽፈውልናል። በረከታቸው፣ ቃል ኪዳናቸው፣ ሀብተ ረድኤታቸው ከሁላችን ጋር ይሁን። ስለዚህ ዘሪው ሊዘራ ወጣ አለ። ሲዘራ ግን ዘር ሲዘራ ምን ላይ ነው የሚወድቀው? አየር ላይ። እሺ ዝም የምትሉት ካልተጠየቃችሁ ነው። ስትጠየቁ ደግሞ ትመልሳላችሁ። ዘር ሲዘራ ምን ላይ ነው የሚያርፈው? መሬት ላይ አይደል? አዎ። ዘሪው ታዲያ ክርስቶስ ሲያስተምር ያለው ትምህርት ላይ ዘሪው ሲዘራ ዘሩ 4 አይነት መሬት ላይ ወደቀ ይላል። ስንት አይነት? 4 አይነት መሬት ላይ። አዎ አሁን የተመቸ ንባቡ ሁል ጊዜ እንደው አንዳንዴ የለመድነው ነገር ሲነጋገር ይሄንን እናውቀዋለን የሚል ሰው ካለ እየተጠያየቅን አብረን እንሄዳለን ማለት ነው። ቃለ እግዚአብሔር ግን ሁል ጊዜ ለኛ ምናችን ነው? አዲስ። የእግዚአብሔር ቃል ዘሪው ሲዘራ መሬት ላይ ይወድቃል። ስንት አይነት መሬት ላይ ወደቀ? 4 አይነት። እስቲ ገበሬ ሆናችሁ ያደጋችሁ እጃችሁን አውጡ። ዘርታችሁ የምታውቁ ማለት ነው። ምሳሌ ሳይሆን አሁን የምነግራችሁ ትክክለኛውን ዘር የዘራችሁ ኢትዮጵያውያን አባቶች፣ አሁን እናንተ እያብሰለሰላችሁልኝ እንድትሄዱ ነው የምፈልገው። እንዲሁ ደግሞ የተዘራውን በመሸመት ብቻ ደግሞ የምንኖረው ደግሞ ትምህርቱን እንማራለን። አባቶቻችን ደግሞ ፕራክቲካሊ ተግባራዊ ትምህርቱም ያውቁታል። ዘር ሲዘራ የሚያርፈው መሬት ላይ ነው። እናንተ ስትዘሩ ግን ምን አይነት መሬት ላይ ነበር ሲያርፍ የነበረው? አስተውለነዋል? ዘሩ ሲዘራ 4 አይነት
የመሬት አካል ላይ እንዳረፈ መጽሐፍ ይነግረናል። የመጀመሪያው ቦ ዘወድቀ ውስተ ፍኖት፣ በመንገድ ላይ የወደቀ ዘር አለ። ዘር ሲዘራ ዳርና ዳሩ የእርሻው ማሳ ዳርና ዳሩ ምን ይኖረዋል? መንገድ ይኖረዋል። አስገዳጅ ሆኖ ሲገኝ ደግሞ በእርሻው መካከል ሰንጥቆ የሚሄድ ምን ይኖራል? መንገድ ይኖራል። አስገዳጅ ሲሆን ያም ያጋጥማል። እና ዘሪው በሚዘራበት ሰዓት መንገድ ላይ ማለት ያልታረሰው ቦታ ላይ የወደቀ ዘር አለ። ሁለተኛው ወቦ ዘወድቀ ውስተ ኮክ፣ አለታማ ላይ ደግሞ የወደቀ አለ። ያ ማለት እያረሰ ያለ ገበሬው መሃል ላይ የማይፈነቀል ለእርሻ የማይመች አልፎ አልፎ አለታማ ቦታዎች ያጋጥማሉ አይደል? አለታማ ቦታዎች ያጋጥማሉ እርሻው መሃል ላይ ማለት ነው። እና እዛ ላይ የወደቀ ዘር አለ። ሶስተኛ ወቦ ዘወድቀ ውስተ ሶክ፣ እሾህ መካከል ላይ ደግሞ የወደቀ ዘር አለ። እርሻ ላይ እሾህ ምን ያደርጋል? እርሻ ላይ እሾህ ምን ያደርጋል? ነገሩኛ ምን ያደርጋል? እርሻ ላይ እሾህ አለ። በሁለት ነገር ያጋጥማል። አንደኛው የጥንት አባቶች ድንበራቸውን እርሻቸውን የሚያጥሩት በምንድን ነው? በእሾህ ነው አይደል? በእሾህ ያጥሩታል። ከብት እንዳይገባ ሌላም እሸት ፈለኩ ብሎ እንዳይገባ ያጥሩታል። በዚህ ምክንያት እሾህ እዛ አካባቢ ሊኖር ይችላል። አንዱ ይሄ። ሁለተኛው እንዲሁ የእሾህ ፍሬ አልፎ አልፎ ቦታው ላይ ይኖርና አብሮ ሊበቅል ይችላል። ሲታረስ ሲጎለጎል የተነሳ ይመስላል። ነገር ግን ዘሩ ያልወጣለት ወይ ስሩ ያልተነቀለ ይኖርና እሱም ይበቅላል። እዛ ላይ ዘሩ ምን ሊሆን ይችላል? ሊያርፍ ይችላል። ስለዚህ እሾህ መካከል ላይ የወደቀ ዘር አለ አለ እንጂ መቼም ገበሬው እሾህ እያየ ዝም ብሎ እሾህ ላይ ይዘራል? የለም። ወይ በአጥር ነው ወይም ደግሞ መሃል ላይ አብሮ የበቀለ እሾህ ሊሆን ይችላል። ሶስተኛው ወቦ ዘወድቀ ውስተ ምድረ ሰናይ፣ የታረሰ የተደፋረሰ የለሰለሰ መልካም መሬት ላይ ደግሞ የወደቀ ዘር አለ። ይሄ ስንተኛ ነው? አራተኛ። እሺ የመጀመሪያው ምን አይነት መሬት ብለናል? መንገዳማ። ሁለተኛውስ? አለት። ሶስተኛ እሾህ። አራተኛ የለሰለሰ መልካም ምድር ላይ የወደቀ ዘር አለ። ስለዚህ ዘሪው መዝራቱን ነው የሚያውቀው እንጂ ሲዘራ ግን ዘሩ ስንት ቦታ ላይ ሊወድቅ ይችላል ማለት ነው። አራት አይነት መሬት አለ ማለት ነው። አራት አይነት መሬት አለ ብሎ ነገራቸው። ከዛ በኋላ መልካም ምድር ላይ ማነው መንገድ ላይ የወደቀው ዘር ሁለት ችግሮች አጋጠሙት። የወደቀው ምን ላይ ነው? መንገድ ላይ ነው። የመጀመሪያው ሁለት ችግሮች አጋጠሙት። ምንድነው እሱ? የመጀመሪያው ወኬዱ ወሰብ፣ ጥንቱም መንገድ ነውና ሰው ስለሚራመድ መቼም እችን ዘር እንዳረግጣት እያለ እየተጠነቀቀ ይሄዳል አይሄድም። ስለዚህ በመንገድ ስለሆነ ሰው ምን አደረገው? ረገጠው፣ ጠቀጠቀው በእግሩ። ይሄ አንደኛው ችግር ነው። ሁለተኛው ወመፁ አዕዋፈ ሰማይ ወበልዎ፣ የሰማይ ወፎች መጡና ለቀሙት። ምን ላይ ስለወደቀ? መንገድ ላይ ስለወደቀ። መንገድ ላይ የወደቀው ዘር ሁለት ችግር አጋጠመው። አንደኛው ሰው ነው የረገጠው፣ ሁለተኛው
የሰማይ ወፎች መጥተው በሉት። ሁለተኛው ይሄ አለት ላይ የተዘራው ዘር እሱም ችግር አጋጠመው። ትንሽ እርጥበት ስለነበረ በቀለ። ፀሐይ ሲወጣ ደረቀ። ለምን? የወደቀው ምን ላይ ስለሆነ? አለት ላይ። እና አለት ላይ ቢሆን ምን ችግር አለው? እስመ አልቦ እመቅ ለሥረዊሁ፣ ስሩን ወደ ታች ሰዶ የሚያድግበትን ምን የለውም፣ አቅም የለውም። መሬቱ ምን ስለሆነ? አለት ስለሆነ። ዘር ሲያድግ ወደ ሁለት አቅጣጫ ያድጋል። አንድ ወደ ታች በስሩ፣ ሁለት ወደ ላይ በምኑ በቅርንጫፎቹ በአካሉ ወደ ላይ ያድጋል። ይህ ግን እርጥበት እስካለው ድረስ ሄደና አደገና ዘሩን ወደ ታች ማሳደግ አልቻለም። ከዛ ፀሐይ ሲወጣ ኳ ብሎ ደረቀ። ምን ላይ የወደቀው ነው? አለት ማለት። ሶስተኛ ምን ላይ የወደቀ ነበር? እሾህ ላይ። እሾህ ላይ የወደቀው ደግሞ በቀለ። እሾህ ያው ቶሎ ስለሚያድግ ዘር ቀስ ስለሚል በቀለ፣ አደገና ወደ ላይ እወጣለሁ ሲል እሾህ አንገቱን አንቆ ያዘ። ማደግ ይችላል? አይችልም። አንቆ የያዘው አንገቱን ማነው? እሾህ። አራተኛው መልካም ምድር ላይ የበቀለው የተዘራው ዘር ግን ባለ 30 ባለ 60 ባለ 100 ቅንጣት ያማረ ዘር ሆኖ አደገ ብሎ አስተማራቸው። ይህ ምሳሌ ትምህርት አሁን የገባው ገብቶታል፣ ያልገባውም ደግሞ ስለ ዘር ብቻ የሚያወራ መስሎት ሄዷል። ሳያቆስ ሄዷል ማለት ነው። ደቀ መዛሙርቱ ኋላ ጠየቁት፣ ለምንድን ነው በምሳሌ የነገርካቸው? እንደ አንቀጸ ብፁዓኑ በግልጽ አታስተምራቸው ነበር ወይ ብለው ጠየቁ። ክርስቶስም ሲመልስ ለክሙ ተውህበክሙ ከመ ታእምሩ ምስጢራ ለመንግሥተ ሰማያት፣ ለመንግሥተ እግዚአብሔር፣ ለእናንተ የእግዚአብሔርን ምስጢር የማወቅ ጥበብ ተሰጥቷቸዋል፣ ለእነሱ ግን አልተሰጣቸውምና በምሳሌ እነግራቸዋለሁ አለ። ከዚህ በኋላ ምሳሌውን ነግሯቸዋል፣ ተርጉሞላቸዋል። ይሄ ለገበሬዎቹ በዘር፣ ሴቶች ሲበዙ በእርሾ፣ ነጋዴ ሲበዛ በመክሊት በገንዘብ እያመሰለ ያስተምራቸው ነበር። የዚህ የዘሪው ነገር ንገረን አሉት። ዘር ሊዘራ ወጣ የተባለው የሰው ልጅ ክርስቶስ ነው። ዘር የተባለው የእግዚአብሔር ቃል ነው። ዘር የሚዘራው መሬት ላይ ነው። ግን ዘሩን የሚቀበል መሬት ስንት አይነት ሆነ? 4 አይነት። ዘር የሚቀበለው መሬት የምዕመናን ልቦና ነው። አሁን በደንብ እየተከታተለ እውነት ለመናገር ዘሩ አንድ አይነት ቦታ ነው የሚወድቀው እንደማይባለው ሁሉ እዚህ የምንማረው ትምህርት በልቦናችን ላይ እኩል ይያዝልናል። ይያዛል። ተመልሰን ስንጠየቅ ወይም እቤታችን ሄደን ለልጆቻችን፣ ለቤተሰቦቻችን፣ ለጓደኞቻችን ተናገሩ፣ አስተምሩ ስንባል እኩል የሰማነውን የማሰማት አቅም አለ? ለምንድን ነው የሌለን? ዘሪው ሲዘራ ስንት አይነት ቦታ ላይ ነው የወደቀው ብለናል? ያ 4 አይነት የመሬት ክፍል የምዕመናን ልቦና ነው።
ማለት ነው። የአንዳንዶቻችን ልቦና እንደ መንገድ ይሆናል። በመንገድ ላይ የወደቀው ዘር ስንት ችግር አጋጥሞታል ብለናል። ሁለት ምንና ምን? ሰው ረገጠው። ሁለተኛው ወፍ በላ። ሰው ረገጠው ማለት መናፍቃን አስካዱት ማለት ነው። መናፍቃን ሰዎች ናቸው። የተማርነውን ትምህርት ይረግጡታል። የተማርነውን ትምህርት ያጣምሙብናል፣ ይጠቀጥቁታል በክህደት። መናፍቃን ብቻ አይደሉም፣ ወፎችም በሉት። ወፍ የሚባለው የተባለው በዚህ ትምህርት ምሳሌነት ዲያብሎስ ነው። ዲያብሎስ ኢትንይ ሰብአ ውስተ ቤትከ እስመ ኦፈ ሰማይ ሀሎ ዘያወፅኦ ለነገርከ። እቤት ውስጥ ነኝ ያለሁት ብለህ እባክህ ሰው አትማ። እንዴ ማን ይሰማናል? ብቻችንን እኮ ነው ያለነው አትበል። ወፏ ትሰማሃለች። በልጅነታችን ማን ነገረህ ሲባል ማን ነገረኝ ነበር ይባል? ወፏ ነገረችኝ ነው አይደል? በዚህ ወፍ እኮ ብዙ ነገር አውርተናል። ለካ አባቶቻችን በምሳሌ ያስቀምጠውታል። ኢትንይ ሰብአ ውስተ ቤትከ፣ እቤት ሆነ እባክህ ሰውን አትማ። የሰማይ ወፍ ያወጣዋል ለነገርህ። አሁን ግን የሰማይ ወፍ በላው ነው የሚባለው የተባለው። ዲያብሎስ ቃለ እግዚአብሔርን ይበላዋል። የበሉት ከሰውነት እንዲዋሃድ እንዲወሰድ ምዕመናን የተማሩትን ትምህርት ከልቦናቸው ወሰደባቸው ለማስባል ነው። እዚህ ቁጭ ብሎ አይ የዛሬው ትምህርት ይላል። ምን ተማርክ? እሱ ሳልያዝኩትም ግን ትምህርቱ ሲጣፍጥ ይላል። ስለዚህ ይሄ ሰው የተዘራውን ዘር ማን ወስዶበታል? ወፍ። አይ ቀለል አድርጉለት፣ ደህና በምሳሌው እናውራው እንዳይፈራ። ማን ወሰደበት? ወፏ ወስዳበታለች ማለት ነው። እንዴ ተው እንጂ የተማርነው ትምህርትማ አንስት። ለወፏ የሚሰጠው የተበላሸውን የተነቀለውን ጥርስ ነው አይደል? ያደግንበት ማለት ወፌ ወፌ የኔን ጥርስ ላንቺ ያንቺን ጥርስ ለኔ። አሁን ወፍ ምን ጥርስ አላትና ነው በእውነቱ? ጥርስ ቢኖራት ትቸገር ነበር። እና እንደው የተማርነውን ትምህርት ወፍ እንዳይወስድብን። ለዚህ ነው ጉባኤ ስንዘረጋ ጸጥ በሉ ሕፃናትንም ያዟቸው ምንላቸው ሳንሰማ እንዳንሄድ። እና ያን መንገድ ላይ ወደቀ። መንገድ አይታረስም። መንገድ የሕዝብ መሄጃ ነዋ። ሁሉም የሚጮህበት ነው። የሚጮህ ሁሉ ትምህርት አትስሙ። መንገደኛ የሚሰብክላችሁን ስብከት አትስሙ። እኛ ካስተማርናችሁ ትምህርት ከሰማይ እንኳን መልአክ መጥቶ ቢነግራችሁ አትስሙ በማለት ሐዋርያው ቅዱስ ጳውሎስ ነው። እንዳይበቅል ስለሚያደርገው ነው። ከእውነተኛው ገበሬ የሚዘራላችሁን ዘር ብቻ ተቀበሉ። ከእውነተኛው ገበሬ ከክርስቶስ የሚዘራላችሁን ዘር ብቻ የምትቀበሉ መሬቱን መንገዳማ የማይታረስ ሁሉ የሚሄድበት አትሁኑ። መንገድ ሁሉ ነው የሚሄድበት፣ ሁሉ ነው የሚረግጠው። አይምሯችንን ሁሉ አይጫወትበት። እባካችሁ ልቦናችንን ፖለቲከኞች አይጫወቱበት፣ መናፍቃን አይጫወቱበት፣ አሕዛብ አይጫወቱበት፣ ኢአማንያን አይጫወቱበት፣ ቴክኖሎጂ ቲክቶክ አይጫወትበት። ልቦናችንን አይታወቅ።
ሁለተኛው በአለት ላይ የወደቀ አለት ጠንካራ ነው፣ ወደ ታች ስር አይሰድም። ዘር ደግሞ ሲዘራ ወደ ሁለቱም አቅጣጫ ማደግ አለበት፣ ወደ ታችም ወደ ላይ ማለት። እኛ ስንማር ወደ ታች እንደማደግ የጥንት አባቶቻችንን ታሪክ ማወቅ፣ ወደ ታች እንደማደግ መሰረቱን፣ ንባቡን፣ የአብነት ትምህርት ቤቱን፣ የአባቶችን ይትበሃል ማወቅ፣ ያ ነው ወደ ታች ማደግ ማለት። እሱን እየተመገበ ወደ ታች የሚያልቀው ዝቅ የሚለው እኮ ምን ለማድረግ ነው? ማዕድን ለመመገብ ነው አይደል? አሁንም ምዕመናን ከአባቶች ስር ዝቅ ብላችሁ ከተማራችሁ ወደ ታች እንደሚያድገው ቁም ነገር፣ ትውፊታዊ ትምህርት፣ አባታዊ ምክር ታገኛላችሁ። እሱን እየተመገበ ወዴት ያድጋል? ተመልሶ ወደ ላይ ያድጋል። ወደ ላይ ያድጋል። ወደ ላይ ማደግ እንዲችል ግን ስር መሰረቱን ማጥለቅና ከመጀመሪያው መማር መቻል አለበት። አለት ላይ የወደቀ ዘር ግን ይሄ አላጋጠመው። ያጋጠመው ትንሽ እርጥበት ነው። አንዳንድ ጊዜ ትምህርት ስንማር ትንሽ እርጥበት ልቦናችን ለስለስ ይልና ደስ ይለናል። በቃ ሰውነታችን አሁን እዚህ እንረካለን። ልክ ከዚህ ስንወጣ ግን ሰውነታችን ምን ይሆናል? ይደርቅ። እቤት ስንሄድ እንደው እዛ ቤተክርስቲያን ሲሄድ ልቦናዬ ጥሩ ነው፣ ከግቢ ስወጣ ግን ልቦናዬ ተመልሶ ወደ ሌላ ይደርቃል፣ ይመለሳል። ይሄ አለታማ ልቦና ነው። እንደዛ ልንሆን አይገባም። አለት ላይ የወደቀ ዘር ለጊዜው ነው ብልጭ የሚለው፣ ፀሐይ ሲወጣ ግን ኳን ብሎ ይደርቃል። እኛም አሁን ስንማረው ያወቅነው ይመስለናል። የተማርነው ስንጠየቅ መመለስ ካቃተን አለታማ ነው ልቦናችን፣ ስር አልሰደደም። ስር እንዲሰድ ስብከት አያስፈልግም፣ ትምህርት ነው። ስብከት ማለስለስ ነው ስራው። ስር እንዲሰድ ግን ምንድነው የሚያስፈልገው? ትምህርት ነው። ትምህርት ለመማር ደግሞ ሰንበት ትምህርት ቤት ላይ ቁጭ ብሎ መከታተል፣ የጉባኤ ቤት ላይ መከታተል ይጠይቃል። ሶስተኛው ምን ላይ የወደቀ ነው? እሾሃማ። ይሄ ደግሞ እሾሃማ ላይ ደግሞ የወደቀው ወደ ታች አልተቸገረም። ወደ ላይ ሊያድግ ሲል ግን ምን ያዘው? እሾህ ያዘው። አለት ላይ የወደቀው ወዴት ማደግ ነበረ ያቃተው? ወደ ታች አይደል? እሾህ ላይ የወደቀው ደግሞ ወዴት ማደግ ነው ያቃተው? ወደ ላይ። ያኛው ወደ ታች፣ ይሄ ወደ ላይ። ሁለቱም አደጋ ናቸው። ይሄ ወደ ታች አልተቸገረም። ወደ ላይ ሲሄድ ግን እሾህ አንቆ ያዘው፣ ፍሬ ማፍራት አልቻለም። አሁን በዚህ ዘመን ስብከት የማንሰማበት፣ ትምህርት የማንማርበት መንገድ የለም። እጃችን ላይ የያዝነው ስልክ ፌስቡኩ ያስተምራል፣ ከተማርንበት ዩቲዩብ ያስተምራል፣ ኢንስታግራም ያስተምራል፣ ቲክታክ ያስተምራል። በበጎ ከተጠቀምንበት ቴክኖሎጂ ያስተምራል፣ አውደ ምሕረት ያስተምረናል፣ ቅዱሳት መጻሕፍት ያስተምራሉ። በመንገዱ ሁሉ ቃለ እግዚአብሔር ይነገራል። ወደ ታች የማደጉ ችግር አልነበረም። ወዴት ማደግ ነው አሁን ያቃተው? ወደ ላይ። ፍሬ እንዳያፈራ ምን ያዘው? እሾህ አንቆ ያዘው። እሾህ አንቆ ያዘው የተባለው 5 አይነት እሾሆች ናቸው። 5 አይነት የተማርነውን ቃል እግዚአብሔር እንዳናድግ የሚያደርጉ። የመጀመሪያው ብን ሰፋጢት፣ ይሄ አስጨናቂ የሆነ ሀብት። ሰው ሀብት በሚያገኝበት ሰዓት ቃለ እግዚአብሔርን መማር የሚያስፈልገው ሁሉ አይመስልም። ቃለ እግዚአብሔር ለድሆች እንደተሰበከ እስብክሎሙ ግእዛነ፣ እንደው ለድሆች ልሰብክላቸው እመጣለሁ ብሏልና ለድሆች በሥጋ ድሆች ለሆኑ ብቻ
ባለጸጎች አሉ ምድራችን ላይ። ለድሆች የተባለው እኮ ለዚህ ዓለም ድሆች አይደለም። ከመንግስተ ሰማያት ለተራቆቱ ለድሆች መንግስተ ሰማያትን ደጅ ለሚጸኑ ማለት በምድር ሀብታም የሆነ እንደሆነ በመንግስተ ሰማያት ሀብታም የሆነ ይመስላል። እና የዓለማችን ሀብታሞች የቃል እግዚአብሔር ችግር የለባቸው። ወደ ላይ እንዳያድጉ ግን ሀብቱ ራሱ እሾህ ሆኖ ምን አደረጋቸው? አንቆ ይዛቸዋል። ትርጓሜያችንም የሀብታም ጸሎት አጭር ነው ይላል። የሀብታም ጸሎት አጭር ነው። ቶሎ ቶሎ ብሎ ጌታ ሆይ በሰላም ያሳደርከኝ በሰላም አውለኝ፣ በቃ አሁን ወደ ስራ ቸኩያለሁ ይችም ብሎ ነው የሚፈልግ። ቆሞ ማህሌት ማስቀደስ፣ ቆሞ ቅዳሴ ማስቀደስ፣ ማህሌት መቆም፣ ስብከት ቁጭ ብሎ ተረጋግቶ ማዳመጥ፣ ይሄ የድሃ ስራ የሚመስለው ሰው አለ ማለት ነው። ይሄ እሾህ ነው። እሾህ ሌላው እሾህ ሆኖ ሰውን የሚይዘው ስልጣን ነው። ወደ ላይ እንዳያድግ የሥራ ባልደረቦቼ ምን ይሉኛል? ማዕተብ አስሬ ቢሮ እንዴት እገባለሁ? ቤተ ክርስቲያን ትመላለሳለች ይመላለሳል ይሉኛል እያለ ባልደረቦቹን ለማስደሰት ሲል ማዕተቡን የሚበጥስ ስንት ባለስልጣን አለ። ወዱ አይደለም፣ ስልጣኑ በራሱ ምን ሆኖበት ነው? እሾህ። ለሀብታሙ ሀብቱ፣ ለባለስልጣኑ ስልጣኑ። እየሰማችሁ ነው? ምን ሆነበት? እሾህ ሆነበትና የተዘራው ዘር እንዳያድግ ብል ሰፋጢት፣ ሰፋጢት ብል አስጨናቂቷ ሀብት ስልጣን አንቃ ያዘች፣ አንቃ ያዘች። ሌላው አንቆ የሚይዘው እሾህ ተብሎ የሚነገርለት አዝማድ ውሉድ ነው። አንዳንዱ ቁጭ ብሎ ለምንድን ነው ቃለ እግዚአብሔር እስከምትማሩ በተለይ ሰባኪያነ ወንጌል ፕሮግራም መሪው ጀምሮ እነ መምህር አክሊሉ ክቡር አባታችን ምስክሮች ናችሁ። ካህናት አስቀድሶ በጠዋት ልክ ንቅል ብሎ ሰው የሚሄደው ለምንድን ነው? ልጆች አሉ፣ ቤት ከብት አሉ ብሎ አይደል? ይሄ ምን ሆኖበታል ማለት ነው? እሾህ ሆኖ ልጆቹን ይዞ አይመጣም። ባል ሚስቱን ይዞ አይመጣም። ሚስት ባሏን ይዛ አትመጣም፣ አትማርም። በቃ ይሄ ደረስ ብሎ መመለስ እንደ ጎርፍ የመጣው ይሄዳል፣ ያልመጣው ይመጣል። የመጣው ይሄዳል፣ ያልመጣው ይመጣል። ጎርፍ ነው። እንዲህ እንደናንተ ተረጋግቶ ቁጭ ብሎ የሚማር ነፍስ የታደለ ነው። ሌላው ግን ደረስ መለስ የሚለው ለምንድን ነው? የያዘው እሾህ ሆኖ ስላነቀው ነው። ይህ ነው እንዳያድግ ፍሬ እንዳይፈራ እሾህ አነቀው የሚባለው። ልጆቹ፣ ሚስቱ፣ ባሏ፣ ሀብቱ፣ ስልጣኑ፣ ገንዘቡ፣ ዝናው፣ ታዋቂነቱ፣ ይህ ሁሉ ከሃይማኖት በታች ነው ጎበዝ። ሃይማኖት በላይ አይደለም። በእሾህ ላይ የወደቀ ዘር የተባሉት እነዚህ ናቸው። አራተኛው ምን ላይ የወደቀ ነው? የተለሳለሰ መልካም ምድር ላይ የወደቀ። ይሄ ደግሞ በሶስት ወገን ሆኖ አፈራ። አንዳንዱ ባለ 30፣ አንዳንዱ ባለ 60፣ አንዳንዱ ባለ 100። እንደ አቅሙ ሁሉም እኩል አይደለም፣ እንደ አቅሙ ነው። ለምሳሌ በቆሎ ሁሉም ውስጡ ያለው የበቆሎ ፍሬ አንድ አይነት ነው። ትንሿ እንደ አቅሟ ትይዛለች፣ መካከለኛም አለ። ትልቁ በቆሎ ደግሞ ከትንሿ ጋር እኩል ነው አይሆንም። እሱ ቤታችሁ ስትሄዱ ቁጠሩ። በቃ ስለዚህ ባለ 30 ቢሆን አለ፣ ባለ 60 ቢሆን አለ፣ ባለ 100 አለ ይለናል ትርጓሜያችን። ለብዙ ነገሮች ይህንን ይሰጣል። ለብዙ ነገሮች ባለ 100 የተባሉት ሰማዕታት ናቸው። እስከ ደም ጠብታ
የተዋጉ የተጋደሉ ምስክር የሆኑ ስለሆኑ ባለ 60 የተባሉት ደግሞ ገዳማውያን ናቸው። ባሕታውያን ዓለምን ንቀው ተወስነው በመኖራቸው። ባለ 30 የተባልነው ደግሞ እኛ በዓለም ያለነውን ማለት ነው። የሚገርመው ግን ባለ 30ው ባለ 60ው ባለ 100ው ዘር አንድ ጎተራ ላይ ነው አይደል የሚገባው? በዓለም ቢኖር በገዳም ቢኖር በሰማዕትነት ቢኖር አንድ ምን ፍለጋ ነው? መንግስተ ሰማያት፣ አንድ ጎተራ መንግስተ ሰማያት ፍለጋ ነው። ግን ፍሬ የማፈራበት ቦታ የትኛው ነው ነው? አንድም ባለ 100 ሁሉም በሁሉም አለ ይልና ባለ 100 ለሰማዕታት እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ቂርቆስ እንደነ ቅዱስ ፋሲለደስ ቅዱስ መርቆሬዎስ ቅድስት አርሴማ አይነቶቹ ባለ 100 ከዛ ዝቅ ያሉ ባለ 60 ከዛ ዝቅ ያሉ ባለ 30 ከገዳማውያኑ ከመናንያኑ እንደነ አቡነ እንጦንስ እንደ አባ መቃርስ እንደ አባ ጳኩሚስ እንደ አባ ተክለ ሃይማኖት እንደ አባ አረጋዊ እንደ አባ ገብረ መንፈስ ቅዱስ ባለ 100 ከዛ ዝቅ ያሉት ባለ 60 ከዛ ዝቅ ያሉት ባለ 30 ከሰባ ዓለም እንደ አብርሃም እንደ ኢዮብ የመሳሰሉ ባለ 100 በሀብታቸው ወልደው ዘምደው አስራት በኩራት አውጥተው አያችሁ ነዳያን ደግፈው ስደተኛ ተቀብለው የሚኖሩ ባለ 100 ከዛ ዝቅ ያሉ ባለ 30 ባለ 60 ከዛ ዝቅ ያሉ ባለ 30። ስለዚህ ለሁሉም በሁሉም አለ ማለት የተወደዳችሁ የክርስቶስ ቤተሰቦች ዘሪው ሲዘራ ፍሬ ያፈራለት የትኛው ላይ የወደቀ ነው? መልካም መሬት ላይ የወደቀው። አሁን እኛ የትኛው መሬት ነን? ምሳሌው ሲበተን ሲዘረዘር ነው። እስኪ እኔ ልቦናዬ እንደ መንገድ ሆኖ አላፊው አግዳሚው የሚሄድበት የሰማይ ወፎች የሚመጡት ልብ ነው ያለኝ። ኧረ እኔ አለታማ ሆኖ ትንሽ እንኳን የማይራራ ልብ ነው ያለኝ። እኔማ በእሾ የተመሰለው ልብ ነው ያለኝ። ፍሬ እንዳላፈራ መጥቶ ንቅ የሚያደርግ አለ። ኧረ እኔ ንስሐ ገብቼ ስጋና ደሙ ተቀብዬ ባለ 30 ለመሆን እየሞከርኩ ነው ብለን ራሳችንን በዚህ በአራቱ መሬት አንዱ ላይ እናስቀምጥ። ከዛ ራሳችን እናገኘዋለን። የገሌ ልብ መሬት ነው፣ ድንጋይ ነው፣ እሾ ነው ማለት አይቻልም። በአራቱ መሬቶች ላይ አንዱ ሌላውን ማስቀመጥ ኃጢአት ነው። ራሳችንን ግን ከአራቱ መሬቶች የትኛው ላይ እንሆናለን? አንዱን እንመርጣለን። የቱ ላይ እንዳለን ሕሊናችን ስለሚያውቀው። ስለዚህ በሶስቱም ላይ የተመሰሉ ያለ በመንገድ በእሾ በአለት በተመሰሉ አይነት ልቦና ያለን ምንድነው መፍትሄያችን የሚለውን ተናግረን ትምህርታችን እንቋጫለን። በተለይ ልቦናችን እንደ መንገድ ሁሉ አማረሽን ገበያ አታውጧት እንዲሉ አባቶቻችን እንደ መንገድ ያየነውን ሁሉ ቢረግጠን የሚሄድብን ሰዎች እንዲህ አይነት ልቦና ይቃናል። ምን በማድረግ ይሄ መንገዳማ የሆነውን ልቦና በመወሰን ይቀናል። ወደ እኔ ፕሮግራማችን ሁሉ ከእግዚአብሔር ጋር በተገናኘ በማድረግ ይቀናል። ምክንያቱም ልቦናችን መንገድ ስለመሰለ የፕሮቴስታንቱ ትምህርትም የሚስማማን አንዳንድ ሰው አጋጥሟቸው አያውቅም? አይ ጴንጤዎችም እኮ ልክ ናቸው፣ ሙስሊሞችም ልክ ናቸው፣ ኦርቶዶክስም ልክ ናቸው፣ ፈላስፎችም ልክ ናቸው ብሎ ሁላችንም ልክ ናቸው የሚል ይሄ መንገድ ነው። ሁሉም እንዴት ልክ ሊሆን ይችላል እንዴ? እውነቱን አንዱ ነው። እሱን መምረጥ ያለብን ስንው
ሲወሰን ነው። ምን ማለት ነው? የሌሎቹን ትምህርት አለመስማት። ከዚህ በኋላ ልቦናችን መንገድ የሆነው ልቦናችን ይመለሳል። ሁሉ የሚረግጠው ልቦናችን ይቀራል። ማን ብቻ የሚረግጠው ይሆናል? የእግዚአብሔር ቃል ብቻ። ለዚህ ያብቃል አምላካችን። ልቦናችን እንደ መንገድ ሁሉ የሚያምረው ለእግዚአብሔር ብቻ እናስገዛ። ልቦናችን ርኅራኄ የሌለው ጨካኝ የሆነ አለታማ የሆነ የትሩፋት ስራ እንስራ። ነዳያንን እንንከባከብ፣ ችግረኞችን እናግዝ። ችግረኞችን ስናይ ልቦናችን እየራራ ይሄዳል። ይሄ አለታማ ልቦና ላለው ሰው የሚመከርበት ምክር ነው። ቅዱስ አትናቴዎስም ይህንን ያነሳል። እሾሃማ ልብ ያለው አስራት በኩራት በማውጣት ያሸንፈው። መልካም ልብ አለኝ የምትል ትዕቢት እንዳይጥልህ አንተም ተጠንቀቅ። መልካም ዛሬ መልካም መሬት የተባለ እኮ ማዳበሪያ ፍግ ባይፈስበት አያልቅም እንዴ? ያልቃል መልካምነት። ስለዚህ ትዕቢት እንዳይገዛን እንጠንቀቅ። ዘሪው ሊዘራ ወጣ። ዘሪው እግዚአብሔር፣ ዘሩ ቃል እግዚአብሔር፣ ዘሪው መምህር፣ ዘሩ መጽሐፍ ቅዱስ ነውና የተማርነው ትምህርት ለፍሬ ያብቃልን። ወስብሐት ለእግዚአብሔር። ይቆየን።